ቤታችን ክርፍፍ ነው። ለዛ ነው። አዎ እንደው ቀየው ሰላም ቢሆን አገሬ ወስጄ አገባታለሁ ብዬ የወርቅ ጥላት አስዬ ነበር። አይዞህ ይሳካላል። ልግባ አይደል? ግባ እንግዲህ በኪድ እንዳታስወጫቸው አሉሽ። እህቴማ በእናንተ አይነት ሰው አትታለልም። ብያስ በጣም ደካማ እንደሆንኩ ነው ያየሁት። ለካ አሁን አለኝ ማለት ለካ ድንገት ምንም ይሆናል። የገዛና የለዛ እንተረከ እንግዲህ አሁንም እንደቀጠለ ነው። በሚገርም ሁኔታ እንግዲህ ገዜና ለዛ ያው ጥሩ ፍቅር ላይ ይሆናሉ። ከዛ ደግሞ ሆነ ሰዓት ይጣላሉ። በነገራችን ላይ ይዋደዳሉ። እሱም ይወዳታል፣ እሷም ተወዷለች። ግን ችግሩ ምን እንደው ታውቃላችሁ? ይሄ አጉል ኩራት፣ ይሄ አጉል መቀባረር የሚባል ነገር አለ። ማናለቴ እንዴት ብዬ ልንገራችሁ በሰራችሁ ጋር ያላረለ በቃ አልደፈርም፣ ማን አለብኝ፣ ማን ይነካኛል ምናምን አይነት ነገር ስለሆነ ገዜም እጅ ላለመስጠት የሚያደርገው ጥረት እንግዲህ በሚገርም ሁኔታ እያያችሁት ነው። ለዛም ደግሞ እወዳለሁ በቃ እኔ እወዳለሁ ምናምን ብላ የሆነ የፍቅር እንትን ማቅረብ አትፈልግም። ምክንያቱም ሴት ልጅ ነች። በዛ ላይ ደግሞ በቃ ባህሏን አክባሪ ምናምን ናትና ይሄ እንደዚህ እንደ ዘመኑ ያሁኑ ዘመን ሴት ልጅ አይደለችም። የገጠር ልጅ ማለት ጥሩ ገራገር ሴት ነችና ስለዚህ በዛ አማካኝነት እንግዲህ ነገሮችን በራሷ መንገድ አስፈላጊም ከሆነ በቃ በአሽሙርም እንደው ብቻ ነካ ተንኮል ታረጋዋለች እንጂ ገዜ ይሄ ነው በቃ ወድሃለሁ እኔ ፍቅር ይዞኛል ካንተ ምናምን ብላ ቀጥታ እኔ እናንተ እንደዚህ እንድናደርግ ፈልጋለሁ ወይ ደግሞ እኔ እናንተ ፍቅረኛሞች ሆነን እንድንቀጥል ወይ እንደዚህ ላይፍ እንትን እንፈልጋለን ምናምን ብላ ምንም ነገር አላለችውም። ግን እሱ ደግሞ እንደዛም እሱ ማለት በቃ አለ አይደለ በቃ የሆነ ይላል ሊፈልግና ወድጄሻለሁኝ በቃ የሆነ ነገር እየተሰማኝ ነው ምናምን ብሏል። ግን ከዛ ደግሞ እሷ በጥሩ ሁኔታ ፍቅሩን እንዲገልጽላት ትፈልጋለች። ግን ደግሞ አልተሳካላቸውም እንዳጠቃላይ ያው ከሁኔታዎች አንፃርና በዛ አማካኝነት እንግዲህ የነበረው ነገር ትንሽ አስቸጋሪ ነው ቤተሰቦቻችን። ኤኒዌይስ እሷም እንግዲህ ምን አባክ ትላለች፣ እሱም ደግሞ ምን አባሽ ይላል። ያው አይደለ እንደዛ ነው ነገሩ ይሹና ብቻ ግን ያው አሪፍ ነው ጥሩ ላይ ነው ብለን እናስባለን። ኤኒዌይስ እየሆነ ያለው ነገር እንግዲህ ትንሽ ያው እየተዝናናንበት ነው፣ ትምህርትም እየወሰድንበት ነው። ሌላው እንግዲህ በጣም ያው ያሳሰበን ነገር የነበረው የእንትና ጉዳይ ነበረ። አቻ በተለይ ገዜን እንግዲህ አቻ አበዛውን እየበላው ነበረ። አንደኛ እህቴን አስወልድ እዛ መተሃል፣ ሁለተኛ ደግሞ እንዴት ታደርጋለህ ምናምን ሲል ነበር ማለት ነውና ያ ነገር ተጨማምሮበት የሆነው ነገር ትንሽ ከባድ ነበረ ማለት ነው ቤተሰቦቻችን። ኤኒዌይስ ግን አሪፍ ነው አሁን ላይ ያለው ነገር የሆነው ነገር ደስ የሚል ነው፣ እግዚአብሔር ይመስገን። ቀጣዩ ደግሞ ጥሩ እንደሚሆን በቃ ጥሩ እንደሚሆን ተስፋ እናደርጋለን። ሁሉም ነገር ያው ለበጎ ነው ትላላችሁ ማለት ነው። ስለዚህ እሱም አሪፍ እንትን ብሎለታል ያለውን ነገር እንግዲህ በተወሰነ መልኩ ደህና ሰከን ብሏል። ኦኬ በዛ ላይ አቻ አሁን ላይ አዝኖለታል ምናምን በቃ አሳዘነኝ። በዛ ላይ ምንም ቢሆን እኮ አንዱን አብረን ጠጥተን አብረን የልጅነታችንን ብዙ ነገር አሳልፈናል። ስለዚህ እሱ ስለምን ያልሆነ ነገር ይሆናል እኔ ስለምን ብሎ ነው እንግዲህ ነገሮችን በዛ ልክ ያየውና ስለዚህ በቀጣይ ደግሞ አሪፍ ነገር እንደሚሆን ምንም ጥርጥር የለውም። ቀጣይ ሁሉም ነገር ተስተካክሎ መልካም እንደሚሆን እንደ እግዚአብሔር መልካም ፍቃድ ተስፋ እናደርጋለን ማለት ነው። ውድ ቤተሰቦቻችን በቀጣይ እንግዲህ ሁሉም ነገር ጥሩ ይሆናል ብለን እናስባለን። ይሄ ጀስት ሀሳብ ነው ከሁሉም ነገር በላይ ማለት ነው። ውድ ቤተሰቦች በቀጣይ እንግዲህ ሁሉም ነገር ተስተካክሎ ሁሉም ነገር አሪፍ ሆኖ እንትን እንደሚል ተስፋ እናደርጋለሁ። ስለዚህ ቀጣዩ ሁሉም ነገር ያለውን ነገር ሁሉም ነገር በእግዚአብሔር ቸርነት ነው የሚሆነው ማለት ነው። ውድ ቤተሰቦቼ
እና በቃ አጠቃላይ እንግዲህ እንትን እየተባባሉ ነው የሚገኙት። ቀጣይ ሁሉም ነገር እንግዲህ መልካም ይሆናል። ሶ እንግዲህ የናታንና የዳጣ ጉዳይ ደግሞ አሪፍ እየሄደ ነው። ግን ደግሞ ዳጣና አቢጌል ዛሬ በጣም ትልቅ ጸብ ጀምረዋል። ጸቡም የተነሳው እንግዲህ በቃዲስ የሚባል ተንከሴስ ሰው አማካኝነት ነው። ስለዚህ ይህ ነገር በጣም ከባድ ነው ማለት ነው ቤተሰቦችን ያለውን ነገር ምክንያቱም ያው ዳጣም ለተንኮል ብላ ያለው ነገር ማለት ነው ቤተሰቦቼ ይሄን ነገር ቢስተካከል አሪፍ ነበረ። ዳጣም ያው ለመጥፎ ብላ አልነበረም ይሄን ነገር የሞከረችው ለእህቷን እንትን ለማለት ያለው ነገር ብዙ ነገሮችን ለማስተካከል ካደረገችው እርቀት ነው እንጂ ለሌላ ከሌላ ተተንኮል አንፃር አይደለም ማለት ነው ውድ ሀገሬ ልጆችና ስለዚህ ቀጣይ እንግዲህ ያለው ነገር መልካም እንደሚሆን አሪፍ እንደሚሆን ተስፋ እናደርጋለን። ስለዚህ ዳጣ በጣም ነው አሁን እርግጠኛ ነኝ ያለውን ነገር ለማስተካከል ትንሽ አስቸጋሪ ነው የሚሆነው። ኤኒዌይስ ይሁንም አይሁንም ቀጣይ ሁሉም ነገር መልካምና ጥሩ እንደሚሆን ምንም ጥርጥር የለንም ውድ ቤተሰቦቻችን። እናንተም ውድ ቤተሰቦቼ እንግዲህ ከእንዳጣ ድራማ ብዙ ነገር የተማርንበት ብዙ ነገር ያየንበት እንደሆነ ተስፋ አደርጋለሁኝ። ያው ያለውን ነገር ደግሞ ጥሩ እንደሚሆንም እምነቴ ነው። ብዙ ተምረንበታል እንግዲህ እንዴት ደረጀ እንደ ወይዘሮ ማርታ በቃ እንዳጠቃላይ ከሁሉም ነገር አንፃር ብዙ ነገሮችን ተምረንበታል። ስለዚህ ሁሉም ነገር ጥሩ ነው ብለን እናስባለን። ቀጣይ ሁሉም ነገር መልካም ይሆናል። ብዙ ነገር ተምረንበታል። እንደ ባለትዳር እንደ ህይወት ስለዚህ ቀጣይ አብራችሁኝ ሁኑ። በቀጣይ አብረን እንደምንሆን ተስፋለን። ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ውድ ቤተሰቦቻችን እንግዲህ ለሁሉም ነገር እግዚአብሔር ይመስገን ፍጻሜው ያማረ ይሁን ብለን ነው ልንል የምንችለው እና ውድ ቤተሰቦቻችን እንግዲህ አሪፍና የነበረ ያቶ ደረጀ ሁኔታም ትንሽ አሳሳቢ ይሆናል ማለት ነው። ኤኒዌይ እንግዲህ አሪፍ ነበረ ማለት ነው ውድ ቤተሰቦቼ። ስለዚህ ደረጀም እንግዲህ ወደ ራሱ ተመልሶ ጤንነቱ ጥሩ ሆኖ እንግዲህ እንደሚል እምነቱ አለ ማለት ነው ውድ ቤተሰቦቻችን። በቀጣይ እንግዲህ አሪፍ እንደሚሆን እምነታችን ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ወዳችሁ ፈቅዳችሁ ከኛ ጋር ስለሆናችሁ እናመሰግናለን። ላይክ አድርጉልኝ። እንግዲህ ብዙ ነገር እንደተማርንበት አይ ቲንክ ሶ ግን ደግሞ ላይክ ማድረግ መረሳት የለበትም። ሰብስክራይብ ማድረግም እንደዚሁ ማለት ነው ውዶች። እየሽ ላይክ ሼር ሰብስክራይብ አድርጉልኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁኝ። የእናንተ አብሮነት የእናንተ ሰብስክራይብ ማድረግ ለኔ ጥሩ ነገር ነው ውድ ቤተሰቦቼ። ባይ ወዳችሁ